ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ስለ አብይ አህመድ ሴራ ነው። አብይ አህመድ ኢትዮጵያን ለምን ካደ፣ መቼ ነው የካደ ስለሚለው ነው። ስለዚህ አብይ አህመድ ኢትዮጵያን የፕሪቶሪያ ስምምነት ላይ አይደለም። አብይ አህመድ ኢትዮጵያን የካደው ድሆችን አስርቦ የድሆችን ቤት ሲያፈርስ አይደለም። አብይ አህመድ የጀመረው ውሸቱን ኢትዮጵያን መካድ የጀመረው ወለጋ ላይ አማሮችን በመግደል አይደለም። አብይ አህመድ ውሸቱን የጀመረው ኢትዮጵያን በመከፋፈል አንድ አደርጋታለሁ እያለ ባለ ሲመቱ ላይ ስልጣኑን ሲረካከብ የተናገረው የዛን ዕለት ነው። አብይ አህመድ ኢትዮጵያን የካደው አብይ አህመድ ኢትዮጵያን የካደው ከመመረጡ ከ3 ቀን በፊት ጀምሮ ቃለ መሃላ እስኪገባ ድረስ ነው። ያኔ በእኛ መጋቢት 24 በፈረንጆቹ አፕሪል ሚያዝያ 2 በፈረንጆቹ ያኔ ነው አብይ አህመድ ኢትዮጵያን የካደው። ምክንያቱም ስለ ኢትዮጵያ አንድነት፣ ስለ ኢትዮጵያ አደርጋለሁ ይህን አደርግለታለሁ እያለ የኢትዮጵያን ሕዝብ ማታለልና መዋሸት የጀመረው ያኔ ነው። ምክንያቱም አብይ አህመድ ያኔ በአለት ሲመቱ ላይ ሲናገረው ቃለ መሃላ ሲገባ የተናገረው ንግግር አይደለም ለሱ አእምሮ ለፈጣሪ የሚከብድ ቃል ነበር ለኢትዮጵያ የገባው። ምክንያቱም ለኢትዮጵያ የሰጠው ቃለ መሃላ እሰራለሁ ብሎ የሰጠው ተስፋ ኢሉዥን ነበር። ያኔ ነው የጀመረው። ያኔ ከመመረጡ በፊት ከ3 ቀን በፊት የተናገረውን ንግግር ማለትም ከመጋቢት 24 3 ቀን በፊት የተናገረውን ንግግር እና የተመረጠ ቀን መጋቢት 24 የተናገረውን ንግግር አዳምጡት ተመልሳችሁ። ያኔ እኔ ምሳ ወጥቼ ከስራ ቦታ በደንብ ቢያንስ ከስራ ቦታ መግባት ከነበረብኝ ሰዓት 1 ሰዓት ተኩል አሳልፌ በደንብ ተከታትያለሁ። ያኔ ምሳዬን በልቼ ወደ ስራ እንደተመለሱ ለስራ ባልደረቦቼ ይህ ሰውዬ ለኢትዮጵያ አይጠቅም፣ ይህ ሰውዬ ለኢትዮጵያ አደርጋለሁ ያለው ብሎ ቃል እየገባ ያለው አይደለም ለሱ ለፈጣሪም ይከብዳል፣ ፈጣሪም ለመፈጸም ይከብደዋል። ግን ፈጣሪ ይቅር ይበል ብዬ ለአብሮ ለሚሰሩት ለስራ ባልደረቦቼ ስነግራቸው ያሉኝና እንግዲህ ያውቁታል እኔ ያልሁት ስለሆነ ከዛ በኋላ ለጓደኞችም የነገርኳቸው አለ በደንብ ስለማስታውስ ነው። ያኔ ገና ቃል ሲገባ አነጋገሩ ላይ ቃለ መሃላ ሲገባ ቃል ለኢትዮጵያውያን ሲገባ ውሸቱን ሀብሎ ጀመረ፣ ክደቱን ጀመረ። ክደቱን መቼ አረጋገጠ ስትሉኝ ደግሞ 2 ሳምንት አልሞላው። ክደቱን መቼ አረጋገጠልኝ ስትሉ ደግሞ 2 ሳምንት አልሞላውም። 2 ሳምንት ሳይሞላው ወደ ክልሎችን ጉብኝት የመጀመሪያውን ቶር ያደረገው ወደ መቀሌ ነበር። መቀሌ ላይ ወልቃይት የማናት የሚባል ጥያቄ ሲጠየቅ በህገ መንግስቱ መሰረት ይፈታል ብሎ ከመቀሌ ጎንደር ነው የሄደው። ጎንደር አትሂድ አማሮች ይገድሉሃል ብለውኝ የጎንደር ህዝብ ቢቆነጥጠኝ እንጂ ብያቸው ነው የመጣው ብሎ ጎንደር ላይ ነው የተናገረው። ያኔ ነው የቀንጅቦች ብሎ ስም ሰጥቶ ኢትዮጵያን የትግራይን ህዝብ ከኢትዮጵያዊነት እንዲገነጠልና ለሱ ቦታ የነበረውን የትግራይን ህዝብ ከህወሓት ጋር እንዲሰለፍ ያደረገውለት ያኔ ነው። ምን መቀሌ ላይ በህገ መንግስቱ መሰረት ብሎ ጎንደር ላይ በበነገተው ነው እንግዲህ የሄደው ወደ ጎንደር ላይ የቀንጅቦች ሚል ስም ሲሰጥ ያኔ እኔ ባለ ሲመቱ ላይ ሲናገር ቃል ሲገባ ሰምቼ የተጠራጠርኩትና ለፈጣሪ የሚከብዳል ያልሁትን በደንብ ያረጋግጠልኝ ከመቀሌ ጎንደር የገባለት